ለሚዲያ ፍጆታ የምታረጉ ሰይፉ አንተ ፕሮግራም ላይ እኮ ካዶኔ ባሱ ሰዎች ቀርበዋል። ዮኒ ማኛ ቀርበዋል። ባሏ ልጆቿን እንዳያረገች ሴት ቀርባለች። ኢትዮጵያውያኑ በቻይናውያን አለቆቻቸው በመታዩት መልኩ እየተደበደቡ ይገኛሉ። ወይ አዶናይማ ልሾ አንድች ቀጠና ያለ መልሰን የመለሰልኝ ዮኒ ማኛን ለምን አቀረብከው? ያ አም ሬዲ ሙስዬ ያ አዶናይማ ዮኒ ማኛ ለምን ቀረበ? ይገኛል። እስቲ ሰይፉ ፋንታሁን ከ10 ዓመት በላይ ሰርቷል አይደለ? ወደ 15 ዓመት ይሆነዋል አይ ቲንክ። ኤፍኤም ላይ ሰርቷል። ቲቪ ላይም ኢቢኤስ ከመጣ ጀምሮ እስካሁን ድረስ እየሰራ ይገኛል። እስኪ ሰይፉ ፋንታሁን ያላቀረበውን ብሄር እንግዳ ያላደረገውን ብሄር የሱ ስቱዲዮ ገብተው ሙዚቃቸውን፣ ፊልማቸውን፣ መጽሐፋቸውን፣ እውቀታቸውን፣ ቻሌንጆቻቸውን፣ ችግራቸውን ብቻ የፈለገ ነገር ይሁን ሰይፉ ላይ ቀርቦ እነዚህ ነገሮች ያላገኘ ብሄር፣ ክልል፣ ቤተ እምነት አለ? መቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ። መቄዶንያ ምን አስኬድ? ራሳቸው መቄዶንያ ናቸው እኮ። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? ሁሉ ፒስ፣ ሁሉ መልካም። እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። እኔ በቀጥታ እዚህ ቪዲዮን እያየው ሐሳቤን ወደ እናንተ ሳጋራ እናንተ ደግሞ ቪዲዮን ከተመለከታችሁት በኋላ ምን እንደተሰማችሁ ሐሳባችሁን በኮሜንት ሴክሽን ታጋሩኛላችሁ። ዛሬ ይዤላችሁ ከመጣችሁ ቪዲዮዎች መካከል አንደኛው የአዶናይና ሰይፉ ፋንታሁን የተመለከተ ይሆናል። ምንድነው የሚለውን አብረን በቪዲዮ የምንመለከት ይሆናል። ሰይፉ ፋንታሁን ከብዙ ሰዎች ተቃውሞ እየቀረበበት ይገኛል። እነማን ናቸው የሚለውን በቪዲዮአችን የምንመለከት ይሆናል። እንዲሁም ሌሎችም ማዝናኝና አስተማሪ ቪዲዮዎች እንደተጠበቁ ናቸው። ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለቻናላችን አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን ሄድ። ኢትዮጵያውያኑ በቻይናውያን አለቆቻቸው በመታዩት መልኩ እየተደበደቡ ይገኛሉ። ይህም እየተፈጸመ ያለው በሐዋሳ ኢንዱስትሪያል ፓርክ ልዩ ኢኮኖሚ ዞን ውስጥ ቶዮ የሶላር ፋብሪካ ውስጥ እንደሆነ መረጃዎች እየወጡ ይገኛሉ። ኢትዮጵያውያን ሰራተኞች ታዲያ በቻይናዎች ስድብ ሳይቀር ሌሎች ድብደባዎች እየተፈጸሙባቸው ይገኛሉ። ይህ የተደበደበው ግለሰብ በአሁኑ ሰዓት ሆስፒታል የሚገኝ ሲሆን ቻይናዊ አለቃው ራሱን እስኪስት ድረስ በመታዩት መልኩ እየቀጠቀጠው ይገኛል። እንደዚህ አይነት መረጃዎች እየወጡም ከዚህ በፊት ሰራተኞቹም አመልክተው ምንም አይነት ምላሽ እንዳላገኙ እየተናገሩም ይገኛል። በገዛ ሀገራችን ላይ የውጭ ዜጋ መጥቶ እንደዚህ እንዲያደርገን መፍቀድ አለብን ብዬ አላስብም። ያው የራሳችን ችግር ይበቃናል። ጭራሽ ከውጭ መጥተው እንደዚህ አይነት ነገሮችን መፈጸም አለባቸው ብዬ አላስብም። መንግስት ግን እንደዚህ የሚያደርጉ ግለሰቦችን ይጠይቃል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? መቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ። መቄዶንያ ምን አስኬድ? ራሳቸው መቄዶንያ ናቸው እኮ። ለዮኒ 10,000 ዶላር፣ ለቴዲ አዋስ 10,000 ዶላር፣ ሌላስ ማን ነው ብትሰጥ መቄዶንያ ድረስ መሄድ እኮ አያስፈልግም። ሂሳቡ ተዘጋ። ለእኔ መተ ደግሞ 20,000 ዶላር ብትሰጥ 24 አወርስ ምላሴን አውጥቼ እዚህ ጋር እያልኩት ቴዲ አዋሳን ገልጬ ዮኒ ማኛን ማነው ዮኒ ቶሮንቶ ገብቷል። ዮኒ ቶሮንቶ አስጎምሼ ልክልካቸውን ነግሬልህ ነበር። ለዮኒ ማኛ ደግሞ አንድ መኪና ብጨምርለት አለቀ፣ ነገሩ ተዘጋ። እንትናንም ባለማናት ገዥዋንም ቢሆን እንሰቅላት ነበር። በቃ ወደ ላይ ሰቅለን አንተ ስራ ትሰራለህ፣ ሌላ 100 ሚሊዮን ብር ታመጣለህ። ምን አስኬድ? መቄዶንያ ነው። ኩምሳ መውረድ ተቀብታላችሁ። የእሱ ቤተሰብ ከሆነ መራቅ ብቻ ነው የሚያስፈልጋችሁ። የሆነ ሰው ጋር ዝምድና አለ ማለት ነው። ከጃልመሮ ጋር ዝምድና አላቸው። እኔ 10,000 ዶላር የሚቀርበኝ የኔ ጌታ ኑርልን ኑርልን፣ እድሜ ይስጥ። በሚሊዮን ብር ላይ ቢሊዮን ብር ይስጥ። ምንድን የጎደለ ነገር ካለ መረቅ ይቅርታ፣ ጥርሱ የሚቀር ምላሱ የሚቀር ሁሉ ነገር ይቀር። ኑርልን። እንደዛ ነው እንዴ? ሰሞኑን ይህ ነገር ብዙዎችን እያነጋገረ ነበረ። ያው የፍራኦል ኢቴቻና ያው ከነ ቴዲ አዋሳ ግሩፕ ጋር የነበሩ ብዙ አይነት መፋጠጦች ነበረ። ያው ቴዲ አዋሳና ፍራኦል ኢቴቻ በአንዳንድ ነገሮች አልተስማሙም ነበረ እና ይህ አለመስማማታቸው በጣም ስር ሰዶ እንደዚህ አይነት ነገር ውስጥ ገብተዋል። ፍራኦል ኢቴቻ 2 ሚሊዮን ብር እነሱ ለሶስት አዋተው ለመቄዶንያ የሚሰጡ ከሆነ እኔ 100 ሚሊዮን ብር እሰጣለሁ በማለት ብዙ ሰዎችን እያስገረመ ይገኛል በአሁኑ ሰዓት።
በኢትዮጵያ በርካታ ወጣቶች በስፖርት ውርርድ ወይም ቤቲንግ የተነሳ ያልተገባ ልማድ ውስጥ ገብተዋል። ይህ ደግሞ ብዙ ወጣቶች ወደ ውርርድና ቁማር እንዲሳቡ እያደረጋቸው ስለመሆኑ ይገለጻል። ከዚህም ባሻገር በርካታ ኢትዮጵያውያን ወጣቶች ወደ አደንዛዥ እጽና ሌሎችም አጉል ልማዶች እየተሳቡ ስለመምጣታቸው ይነገራል። ይህንን በተመለከተ ደግሞ ዛሬ የሕዝብ ተወካዮች ምክር ቤት የጤና፣ የማህበራዊ ጉዳዮች፣ የባህልና ስፖርት ጉዳዮች ቋሚ ኮሚቴ በጉዳዩ ላይ የሚሰራው የሴቶችና ማህበራዊ ጉዳይ ሚኒስቴር በትኩረት እንዲሰራ ማሳሰቢያ ሰጥቷል። የሚኒስቴር መስሪያ ቤቱ የ2018 የ3 ወራት የስራ አፈጻጸም በተገመገመበት ወቅት ነው ቋሚ ኮሚቴው ይህንን ማሳሰቢያ የሰጠው። በሌላ በኩል ደግሞ የሴቶችና የህፃናትን ጥቃት በመከላከልና የህፃናት ጉልበት ብዝበዛንም በመታደግ ረገድ ሚኒስቴር መስሪያ ቤቱ በርካታ ስራዎችን መስራት እንደሚጠበቅበት ቋሚ ኮሚቴው አሳስቧል። ይህ ነገር በጣም ትኩረት ሊሰጠውና በጣም ችላ ሊባል የማይገባው ጉዳይ ሆኖ ተገኝቷል። በአሁኑ ሰዓት ላይ ምንድነው ይሄ ስፖርታዊ ውርርድ ወይ ደግሞ ቤቲንግ የሚባለው ነገር ማለት ነው። ወጣቱ ስራ እንዳይሰራ፣ ስራ የሚሰራውን ደግሞ ብሩን እየወሰደ ያው ከሚስት ከትዳሩ ከብዙ ከልጆቹ ጋር እያለያየ የሚገኝ አላስፈላጊ ነገር ስለሆነ ያው መንግስት እዚህ ነገር ላይ ትኩረት ሰጥቶ እየሰራ ነው ብዬ አላስብም እንደኔ። እስኪ እናንተ በዚህ ቪዲዮ ላይ ሐሳብ አስተያየታችሁን አስቀምጡ። ያው መሰረዝ አለበት ወይ ደግሞ ይህ ነገር ከነድራሹ መጥፋት አለበት ባይነኝ እንደኔ። የአዶናይ አድናቂዎች ያቀርቡለታል። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ምንድን ነው ማለት? እሺ ጋይስ፣ ይሄ ፖስት ሰይፉ ጋር እንዲደርስ ሁላችሁም መቶ ጊዜ ሼር ኮፒ ሊንክ አድርጉት። እንደ ሰይፉ አሁን ሰይፉ እንደተናገረውና እንደዚህ አይነት አስተሳሰብ ያላችሁ ማለት ሰዎች ላይ እንከን ስታገኙ ኦር ሰዎች ኃጢአት ሰሩ ብላችሁ ስታስቡ ለሚዲያ ፍጆታችሁ የምታረጉ ሰዎች እናንተን ሳስብ በመጀመሪያ ወደ አይምሮ የሚመጣው ምን እንደሆነ ታውቃላችሁ? የእግዚአብሔር ምህረት ነው። የስንት ሰውን ጉድ፣ የስንት ሰውን ገበና፣ የስንት ሰው ኃጢአትን እያወቀ እግዚአብሔር አልፎ ገበናችን ለሰው አይሰጥም። ሲቀጥል ወደ አዶናይ ስመጣ አዶናይ የተናገረው ነገር ስለ ሴጋ ያወራው ከመጥፎ አንግል አይደለም፣ ሰዎች እንዲማሩበት ነው። አንድ የስነ ልቦና ኦር ደግሞ ዶክተር ብታመጣ ያንን ታወራለች፣ ማስተርቤሽን ሰው እንደሚጎዳ ምናምን። ሲቀጥል እኔ እዚህ ቲክቶክ ላይ አዶናይ አሁን ለምሳሌ ድሮ ያኔ ገንዘብ በመሰብሰቡ ለሱ ከዛኔ ሀብታም ልጅ ሆኖ በመገኘቱ ስለ ሴቶች ቅበጪ እሳይ ምናምን በአንዳንድ በብዙ ነገሮች ላልስማማ እችላለሁ ከአዶናይ ጋር። ግን ስለ አዶናይ መስክር ብባል አዶናይ በጣም ካይንድ ነው፣ በጣም ፖላይት ነው፣ ጨዋ ሰው ነው። ንግግሩ ራሱ እኛ እንሳደባለን እኮ እሱ አይናገርም። ሰዎችን ሲሳደብም አይቼው አላውቅም። ያን እንደ ኔጌቲቭ ነገር ከወሰዳችሁበት ወሰዳችሁ፣ ግን ለአደባባይ ለሚዲያ ፍጆታ የምታደርጉት ሰይፉ አንተ ፕሮግራም ላይ እኮ ከአዶናይ ባሱ ሰዎች ቀርበዋል። ዮኒ ማኛ ቀርበዋል። ባሏ ልጆቿን እንዳያረገች ሴት ቀርባለች። 3 ልጅ ወልዶ ከሚስቱ ከሌላ ጋር ሲማግጥ የነበረ ሰውዬ ቀርበዋል። ስንት ዘፋኝ የሴቶችን ህይወት ያበላሸ ሰው ቀርበዋል። ይልቁኑ ደግሞ እናቶችን ያስለቀሰ ወይ ብዙ ነገር ያደረገ ሰው ቀርቧል። በፖለቲካውን ብትሄድ ደግሞ 3 መንግስት ተቀያይሯል። አንተ እዚህ ፕሮግራም ከጀመርክ ስንት ሰው ቀርቧል? የስንት ሰው እንባ ያለበት ሰው፣ በጣም ብዙ አይነት ሰው እኮ ቀርቧል። አንተ ጋር ወንጀለኛ ቀርቧል፣ ብዙ ቀርቧል። አዶናይ ሴጋ ስላለ ብቻ ነውር ነው ተብሎ እንደዚህ እንዴት ይሆናል? ሁሉንም ተዋም በቅርብ ያቀረብካት ዩቲናስ ከራቼ ጋር እኮ የቅርብ ጊዜ ትውስታችን እኮ ስለ ጀላቲ ሲያወራል ነበር። ጀላቲ መጥባት ምናምን ለምንድን ነው የአንዳንድ ሰዎችን ኃጢአት ወይ የአንዳንድ ሰዎችን ድክመት ከኛ ጥንካሬ ጋር ያይዘን የምናወራው? ለምንድን ነው? ለምን አንተወም? የሰውን ኃጢአት ለምን እናጎላለን? ወይ ለምን ፈልገው ለሚዲያ ፍጆታ ለምን እናውላለን? እኔ ሰይፉ በጣም ነበር ማደንቅ፣ ከድሮ ጀምሮ ነው መከታተልን። ግን እዚህ ጋር ስህተት ሰርተሃል። አዶናይ በጣም ፖላይት ሰው ነው፣ የምሬ ነው ብላችሁ ብዙ ማያግባባችሁ ሰው ነገር ሊኖር ይችላል ከአዶናይ ጋር። ግን አዶናይ መጥፎ ሰው ነው ወይ ደግሞ ሰዎች የሚንቅ ሰዎች የሚሳደብ ለሚዲያ የማይሆን ሰው ነው ማለት አትችሉም። በጣም ካይንድ ነው እና እዚህ ጋር በጣም ትልቅ ፋውል ነው የሰራው። እንደዚህ የምታረጉ ሰዎች ደግሞ እግዚአብሔር የላችሁ። ሁሉንም የሚያይ አምላክ መሐሪ ሆኖ ተቀምጦ ሳለ እናንተ ብዙ ኃጢአት የምትሰራ በብዙ ኃጢአት የተሸፈነ ነገር እያላችሁ የሰውን ጉድፍ እያወጣችሁ እንዲህ ነው። በጣም ነው የሚያስጠላው። በጣም አንድ ሰው ስለተናገረ ወይ ስለተሳደበም አይደለም መጥፎ የሚባለው፣ በአካል መጥፎ ነገር የሚያረክሰዋል። በጣም ብዙ መጥፎ ነገር የሚያረክሰዋል። እነሱን እያቀረባችሁ መታችሁ እከሌ እኮ እንዲተናገረ እንዲህ በጣም ነውር ነው፣ ሼም ነው። ሼር ኮፒ ሊንክ አድርጉለት ኤቭሪዋን። አዶናይ ጥሩ ነገር እየሰራ ነው። አሁን በርታ፣ በዚሁ ቀጥልበት።
እንዲሁም ሁላችሁም እየሄዳችሁ እሱ ምረጡት። የምር ይገባዋል። ይመቻችሁ። አመሰግናለሁ። ሼር ኮፒ ሊንክ አድርጉልኝ። ቴንክ ዩ። ይህ ነገር ብዙዎችን እያከራከረ ይገኛል። በአንድ ጎን አዶናይ ልክ ነው፣ በአንድ ጎን ደግሞ ያው ሰይፉ ፋንታሁን ምንም አልተሳሳትም፣ መቅረብ የለበትም እንደዚህ አይነት ነገሮችን የሚያራምድ ሰው መቅረብ የለበትም እያሉ ብዙዎች ሀሳብ አስተያየታቸውን እየገለጹ ይገኛሉ። ግን ብዙ አይነት ተቃውሞ እየደረሰበት ያለው በአሁኑ ሰዓት ላይ ሰይፉ ፋንታሁን ነው። አዶናይና ሴፉ ቢፍ አላቸው። ወደ መጀመሪያ ዜናችን ስናልፍ ሰሞኑን በአዶናይና በሴፉ ፋንታሁን መሃል ከባድ ችግር ተፈጥሯል። ሴፉ በበኩሉ እኔ አዶናይን ጋብዣዋለሁ፣ መምጣት ከፈለገ ቢሮዬ ክፍት ነው እጋብዘዋለሁ ብለዋል። አዶናይ ደግሞ በተቃራኒው ሴፉ ችላ ብሎኛል፣ ናቅ አድርጎኛል እንጂ እኔ መቅረብ ፈልጌ ጠይቄው ነበር ብለዋል። ለማንኛውም ግን የእነሱን ክርክር ወደዛ ተወት አድርገን ሴፉ ላይ እየተነሳ ያለውን ጥያቄ እስቲ ስለሱ እናውራ። ኮሜንቶችን ለማንበብ ሞክሬ ነበረ። በጣም በርካታ ሰዎች ሴፉ ላይ ቻሌንጅ እንጀምር፣ ብሎክ እናድርገው፣ ዩቲዩብ እየገባን አንሰብስክራይብ እናድርገው፣ ይሄ ዘረኛ፣ ይሄ እንትና ምናምን የሚል ኮሜንቶች በጣም በበርካታ ሰው እየተሰጠ ይገኛል። እስቲ ሴፉ ፋንታሁን ከ10 ዓመት በላይ ሰርቷል አይደለ? ወደ 15 ዓመት ይሆነዋል። አይ ቲንክ ኤፍኤም ላይ ሰርቷል። ቲቪ ላይም ኢቢኤስ ከመጣ ጀምሮ እስካሁን ድረስ እየሰራ ይገኛል። እስኪ ሴፉ ፋንታሁን ያላቀረበውን ብሔር፣ እንግዳ ያላደረገውን ብሔር የሱ ስቱዲዮ ገብተው ሙዚቃቸውን፣ ፊልማቸውን፣ መጽሐፋቸውን፣ እውቀታቸውን፣ ቻሌንጆቻቸውን፣ ችግራቸውን ብቻ የፈለገ ነገር ይሁን ሴፉ ላይ ቀርቦ እነዚህ ነገሮች ያላገኘ ብሔር፣ ክልል፣ ቤተ እምነት አለ? እስቲ አንድ ጻፉልኝ። አንድን ሰው ዘረኛ ከማለታችሁ በፊት ያ ሰው ከዚህ በፊት የሰራውን ነገር ቼክ ማድረግ አለባችሁ። ሲቀጥል ደግሞ ሴፉ ሾው የግል ሾው ነው። የራሱ የግሉ የፈለገውን የሚያቀርብበት፣ ልክ እንደዛው ደግሞ ያልፈለገውን ነገር ያለማቅረብ ሙሉ መብት አለው። የመንግስት ሚዲያ አይደለም። ህዝቡ ተሰብስቦ ወክሎት እሱን የቀጠረ አይደለም። ብቻ የፈለገውን ያልፈለገውን ማድረግ ሙሉ መብት አለው። ስለዚህ እናንተ ስላልተመቻችሁ ብቻ፣ እናንተ ስላልወደዳችሁት ብቻ የሆነ ሰው ላይ ቻሌንጅ ማስደረግ ሲጀምር ቻሌንጅ ብትጀምሩም የትም አትደርሱም። ምክንያቱም ትልቅ ሚዲያ ስለሆነ ብሎክ ብታደርጉት ወር ደግሞ ሪፖርት ተደርጎ ቢዘጋ ማስመለስ የሚችል ሰው ነው። ብቻ ግን እዚህ ጋር አዶናይም ይሁን ሴፉ ፋንታሁንም ይሁን ሁለቱም ሰው ናቸው። የሚወዱትን የሚፈልጉትን ነገር የማድረግ ሙሉ መብት አላቸው። አዶናይም አለመቅረብ መብቱ ነው፣ ሴፉም አለማቅረቡ መብቱ ነው። ስለዚህ ለሚያልፍ ነገር ብላችሁ የሆነ ትልቅ ሚዲያ ላይ ስንት ዓመት ያገለገለን ሰው፣ ስንት ደካማ ሰዎችን፣ ስንት የተጎዱ ሰዎችን ብቻ በኢትዮጵያ ሚዲያ ታሪክ ቁጥር 1 ላይ ልናስቀምጠው የምንችለውን ሰው በዚህ ደረጃ በአንድ ጉዳይ እንደዚህ አብጠልጥላችሁ ለመሳደብ እና እሱን ካለው ዝና ላይ ኦር ደግሞ እሱ ካለበት ነገር ላይ ለማውረድ እንደዚህ መጋጋጥ የትም አያደርሳችሁም። ይህ ነገር ብዙዎችን ግራ ያጋባ ሆኖ ተገኝቷል። በአሁኑ ሰዓት ላይ በአንድ ጎራ አዶናይን፣ በአንድ ጎራ ደግሞ ሰይፉን ልክ ነው በማለት ብዙዎች ሀሳባቸውን እየሰጡ ይገኛሉ። ነገር ግን ሰይፉ እዚች ጋር የተሳሳተበት መንገድ ምንድን ነው? አንድ ሰው ጥፋት አጠፋ ማለት ሁል ጊዜ ያጠፋል ማለት አይደለም። ወይ ደግሞ አንድ ሰው መጥፎ ነገር ያደርጋል ማለት ሁል ጊዜ ያደርጋል ማለት አይደለም። ሁላችንም እናስታውሳለን። ያው ሰይፉ በኢቢኤስ ወይ ደግሞ ሰይፉ ፋንታሁን የራሱን የህይወት ታሪኩን ሲያካፍለን ጫት ይቅም ነበረ፣ በጣም ሱሰኛ እንደነበረ የሚያሳይ ምስል ተናግሮ ነበረ ወይ ደግሞ በኢንተርቪው መልክ ተናግሮ ነበር እና ብዙ ሰዎች ከዛች ጋር እያመሳሰሉት ይገኛሉ። ከዛ በመቀጠል ደግሞ እንዴት ዮኒ ማኛን አቅርበህ እሱን በእንደዚህ አይነት መልኩ ስም ትሰጠዋለህ በማለት ሀሳባቸውን እየገለጹ ነበረ። እና ዩቲናስም ከዚህ በፊት ብዙ አይነት ነገሮችን ስታደርግ የነበረች ልጅ ናት በማለት በቪዲዮ መልክ አንድ ወዳጃችን እንደምን መልኩ አጋርቶናል። እስኪ አብረን ተመልክተነው እንመለስ። ለአንቺ እኮ ነው የሚጠቅመው ትልቅ መሆኑ። ወፍራሙ ቁምጥሩ ያማል እንዴ? በእርግጥ ወፍራሙ አሪፍ ነው። ጻዴ ነው በጣም እሱ ግን አያስቸግርም እንዲህ ሲገባ። እኔ መቻይስ ነው አረተ እኔ መቻይስ ነው አረተ የሚያስቸግረው ፓርት ይት እንግዲህ የሰይፉ በኢቢኤስ እንግዳ ነኝ ዛሬ። ሞቅ አድርጉላት እንጂ ምንድን ነው ፈልጋችሁ? ፋይን ተሰቀለው እኛ ምን አገባ ዛሬ ደግሞ እስቲ ስለ ሴት ልጅ እንዴት ጨገር ዮኒ እንዴት ነህ? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም። በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገነዋል። Yeah, I guess so. Yeah.
እንግዲህ እንደተመለከታችሁት ነው ያው ዩቲናስንም የተናገረችውን ከዚህ ቀደም በነበረው የህይወት ታሪኳ ያው አንዳንድ ዩቲዩብ ላይ ወይ ደግሞ ቲክቶክ ላይ የምንለቃቸው ነገሮች የወደፊቱን በማሰብ የሚባለው ለዚህ ነው። አንዳንዴ አሁን ላይ የምንናገራቸው ነገሮች ወደፊት ላይ ምን ይዘውብን ሊመጡ እንደሚችሉ ስለማይታወቅ ተጠንቅቀን ወይ ደግሞ የምንሰራቸውን ነገሮች ያው በጥናት ቢሆን ጥሩ ይመስለኛል። ያው ዩቲናስም ሪካርድ የተደረገችው ቪዲዮ ያው ብልግናን የተመለከተ ነው። ዮኒ ማኛም ያው ታውቁታላችሁ፣ ስለ ዮኒ ማኛ ማስረዳት አይጠበቅብኝም እና ሁለቱም ሰይፉ ኢቢኤስ ወይ ደግሞ ሰይፉ ፋንታውን ሾው ላይ ቀርበዋሉና እነሱን አቅርበ እሱን እንደዚህ አይነት ነገሮችን መናገር ትንሽ ይደብራል። የመድሎ ወይ ደግሞ አንዳንዴ ሰውን ለምን ከጥፋትህ ተማርክ ወይ ደግሞ ስለ ጥፋትህ ለምን አወራህ በማለት ይመስላል እንደዚህ ያደረከው እያሉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ሰይፉ ፋንታውን ልክ አላደረገም ብዬ ነው ማስበው። ለምን ካላቀረበ ሁሉም ነው አለማቅረብ ያለበት። ያው አንዳንድ ሰውን ያው ቲክቶክ ላይ በሚወሩ ነገሮች ወይ ደግሞ ሶሻል ሚዲያ ላይ በሚራገቡ ወሬዎች ያን ሰው ተጠያቂ ባናደርግ ጥሩ ይመስለኛል። እና ዮኒ ማኛ እስኪ ይሄን ጉዳይ ሰምቶ ምን አለ የሚለውን አብረን እንመልከት። ወይ አዶናይማ ልሾው አንድች ቀጠን ያለ መልስን የመለሰልኝ። ዮኒ ማኛን ለምን አቀረብከው? ያ አም ሬዲ ሙስዬ። ያ አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ፣ ለዛ ነው የቀረብኩት። ንጉስ ነገስታት የሶሻል ሚዲያ ነገስታት ፌዴራል ነበረች፣ ሰው ስትገል የነበረች ናት እሷ ይቺ የደረቀች እና አዶናይ ምንም አላለም። ዮኒ ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለታችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራችሁ። እኔ ኢትዮጵያዊ ነኝ፣ ጠንቀቅ ያልኩ ኢትዮጵያዊ። በዘር ማለምን ዘርን መውደድ ትችላለህ፣ ኦሮሞን መውደድ ትችላለህ፣ አማራን መውደድ ትችላለህ፣ ትግራይን መውደድ ትችላለህ፣ ምናምን ምናምን። ግን የእኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለም፣ አውሬ ነህ። እና እንግዲህ ያው አዶናይን በዚህ መልኩ መልስ ሰጥቶታል ማለት ነው ለአዶናይ ዮኒ ማኛ። እና ብዙዎች ይሄን ነገር ነው እያሰቡ ያሉት በአሁን ሰዓት ላይ። ያው አዶናይ እንዴት ሳይቀርብ ወይ ደግሞ አዶናይን እንዴት እንደዚህ አይነት ነገር ተናግረ አትቀርብም ብለህ ሰይፉ ፋንታውን እንዴት ዮኒ ማኛን ታቀርባለህ በማለት ብዙዎች ሐሳባቸውን እየሰጡበት ይገኛሉ። እና ልክ ናቸውን ብዬ ነው ማስበው። ያው ካላቀረበው ሁሉንም ነው አለማቅረብ እንጂ አንዱን እንትን ብሎ አንዱን እንትን ማለት ጥሩ ነው ብዬ አላስብም። ሲቀጥል ሰውን በአለፈ ታሪኩ ያው ለመውቀስና ለመተቸት መሞከር እኔ የበታችነት ስሜት ነው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያዋ ልጄ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያዋንም ሁለተኛዋንም የአሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን እፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ፣ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁና እንግዲህ ዘቢባ ግርማ ሶስተኛ ልጇን በሰላም ተገላግላለች እና የዘቢባ ግርማ አድናቂዎችና ተከታዮቿ መልካም ምኞታችሁንና እንኳን ደስ አለሽ በሏት። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።